ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ መጋቢት 18 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በድጋሚ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። 23ኛው የባህል ስፖርቶች ውድድር በሐረር ክልል ሐረር ከተማ ላይ እንደሚከናወን ታውቋል። ይህ የውድድር መድረክ ከፊታችን እሁድ መጋቢት 20 ጀምሮ ለሚቀጥሉ 7 ቀናቶች እንደዚሁ በተለያዩ የውድድር አይነቶች በባህል ስፖርቶች ታጅቦ እንደሚከናወን ትላንትና እንግዲህ በነበረው ጋዜጣዊ መግለጫ ተገልጿል ማለት ነው። ትላንት በነበረው ለመገናኛ ብዙሃን በተሰጠው ጋዜጣዊ መግለጫ ላይ የኢትዮጵያ ባህልና ስፖርት ሚኒስትር ዴታ ክቡር አቶ መኪዩ መሐመድ እንደዚሁም የአፍሪካ ባህል ስፖርቶች ኮንፌዴሬሽን ተቀዳሚ ፕሬዝዳንት ወይዘሮ ህይወት መሐመድ ከዚህ አፍሪካዊ ስልጣን ባሻገር ደግሞ የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዝዳንት እንደሆኑም ይታወቃል። በአመራርነታቸውም ደግሞ የባህል ስፖርትም እንዲነቃቃ በተለይ ወደ አመራርነት ከመጡ በኋላ ስፖርቱን እያዘመኑ ህግና መመሪያ እንዲቀረጽላቸው በማድረግ ከፍተኛው ሚና እየተጫወቱ ይገኛሉ ከኢትዮጵያ ባህልና ስፖርት ሚኒስቴር ጋር በመተባበር ማለት ነውና ይህ የውድድር መድረክ እንግዲህ ከፊታችን እሁድ ጀምሮ እንደሚከናወን ነው የተገለጸው። የባህል ስፖርቶች ልማት ለኢትዮጵያ ከፍታ በሚል መሪ ቃል ነው የሚከናወነው ተብሏል። በዚህ የውድድር መድረክ ላይ 11 የባህል ስፖርቶች እንደዚሁ ይከናወኑበታል ተብሏል። ከ1500 በላይ ስፖርተኞችም እንደሚሳተፉበት ተገልጿል። አዳዲስ ጉዳዮች እንደዚሁ ተጨምረውበታል። በየአመቱ እንግዲህ የባህል ስፖርቶች የበለጠ በዓለም ላይ እንዲታወቁ በማድረግ ከፍተኛው ሚና እየተጫወተ ይገኛል የኢትዮጵያ ባህል ስፖርቶች ፌዴሬሽን። እንደዚሁም ደግሞ አጋር ተባባሪ ሆኖ ደግሞ አብሮት በጋራ እየሰራ የሚገኘው ደግሞ የኢትዮጵያ ባህልና ስፖርት ሚኒስቴር ማለት ነውና ትላንት እንግዲህ የዚህ የስፖርት የውድድር መድረክ በሐረር ከተማ ላይ ይከናወናል ከተባለ ጊዜ ጀምሮ የሐረር ክልልና ሕዝብ ይህንን የውድድር መድረክ ለመካፈል የሚመጡ ከመላው ኢትዮጵያንን ለመቀበልና ውድድሩ ጥሩ አፈጻጸም እንዲኖረው ከፍተኛ ዝግጅት እያደረጉ እንደሆነ ነው የተነገረው ተብሏል። በአጠቃላይ ዝግጅታቸውን አጠናቀዋል። እንግዶቻቸውን መቀበል እንደጀመሩ ነው እየተገለጸ የነበረው ማለት ነው በጋዜጣዊ መግለጫ ላይ። እንግዲህ ይህንን ዘገባ ያጠናከረችው በስፍራው ተገኝታ ባልደረባችን ኢየሩሳሌም አጥናፉ ናት። በጋዜጣዊ መግለጫ ላይ የተነሱትን አንኳር ነጥቦች በጥቂቱ ተከታትለን እንመለስ። አብራችሁ ነው። ውድድር አዘጋጅ ክልል ሐረር ክልል ነው። ሐረር ክልል ከቅርብ ጊዜ ወዲህ ሁላችንም እንደምናውቀው በአጠቃላይ ለኮሪደር ልማት በሀገራችን ተምሳሌ በሚሆን ደረጃ ተሰርቶ ደመቅ ያለ ከተማ ነው። አጠቃላይ እነዚህ አይነት ውድድሮች እዛ ጋር ሲካሄድ አጠቃላይ የክልሉን የቱሪዝም አቅም አጠቃላይ የከተማውን የኢኮኖሚ ሁኔታ የሚያነቃቃ ከዚህም ባሻገር ደግሞ በሁሉም ሀገሪቱ የሚሄዱ እነዚህ ስፖርተኞችና ልኡካን ቡድኖች የጋራ ባህላዊ ልውውጥ የሚያደርጉበትና ህብረ ብሔራዊ አንድነታቸውን እንዲሁም የአካባቢ ያለውን የነበረውን እምቅ የፍቅር የአብሮነት የመቻቻል ባህልን ሼር የሚደረግበትና ሁሉም የሚታወቅበት ስለሆነ እንደዚህ አይነት ውድድር በየአመቱ በተለያዩ ቦታ ነው የምናዘጋጀው። ታስታውሱ እንደሆነ የዛሬ አመት ማዕከላዊ ኢትዮጵያ ሆሳዕና ከተማ ላይ በደመቀ ሁኔታ የተደረገው የዘንድሮ ደግሞ ሐረር ክልል ላይ ሄደን እንደዚሁ ከምስራቅ ከምዕራብ እየመጣ ህዝቦች ባህላቸውን እንዲቀያየሩ እንዲተዋወቁ እንዲሁም ደግሞ ወንድማማችነት አንድነታቸውን እንዲያጠናክሩ አብሮነትን ሰላምንም ለማምጣትም ትልቅ ቫልዩ ያለው ውድድር እንደመሆኑ መጠን በዚያ ደረጃ ጥቅም ያለው ውድድር ነው ማለት ነው። ለ23 ዓመታቶች ሲካሄድ የቆየ ባህላዊ 23ኛው የባህል ስፖርቶች ውድድርና 19ኛው የባህል ስፖርቶች ፌስቲቫል በሐረር ከተማ ይካሄዳል። እንግዲህ ከወትሮ በተሻለ መልኩ ጥሩ የተሳታፊ ብዛት የሚኖርበት ሁሉም ክልሎችና ከተማ አስተዳደሮች የሚሳተፉበት ከዚህ በፊት እንደምታውቁት ባለቀ ሰዓት የተወሰኑ ክልሎች ይቀሩና የተሳታፊ ቁጥር ይቀንስ ነበርና ዘንድሮ ከቀበሌ ጀምሮ እስከ ሀገር አቀፍ እስካሁን ዝግጅት ድረስ ማለት ነው በጣም በልዩ ትኩረት የተሰራ በጣም በርካታ ውድድሮችን ከቀበሌ ጀምሮ እስከ ክልል ድረስ ራሱ በርካታ የህብረተሰብ ክፍል የተሳተፈበት ውድድር ነው ማለት ነው። ስለዚህ ዓላማው ምንድነው? በዋናነት ህብረተሰቡን በባህል ስፖርት ሀገር በቀል ስፖርት ስለሆነ የራሳችን ስፖርት ተሳታፊና ተጠቃሚ ማድረግ ነው።
ስለዚህ በዚህ ዓመታዊ ውድድር ላይ ከታች ጀምሮ በርካታ ህብረተሰብ ክፍል በባህል ስፖርት ተሳታፊና ተጠቃሚ ማድረግ ይጠበቃል ማለት ነው። በዚህ ረገድ ሰፊ ስራ የተሰራበት ዓመት ነው ማለት ነው። እንግዲህ ከዚህ ዝግጅት ጋር ተያይዞ የዳኞች ብዛት ከባለፈው በተሻለ መልኩ በቂ ዳኞችን ያው 11 የስፖርት አይነት ስለሆነ በርካታ ዳኞች ያስፈልጋሉ። በቂ ዳኞችን በመመደብ ቅድመ ስልጠናዎችን በመስጠት በተለያዩ ውድድሮች ደግሞ ውድድሮችን በማብዛት በተለያዩ ውድድሮች አቅማቸውን እንዲያጎለብቱ በማድረግ በጥሩ ስፖርታዊ ጨዋነት ውድድሮች እንዲጠናቀቁ የቅድመ ዝግጅት ስራዎች የሰራንበት ነው ማለት ነው። በባለፈው ዓመት ታስታውሱ ከሆነ ምናልባት እዛም በአካል የከረማችሁ የቆያችሁ ነበራችሁ። በጥሩ በአንጻራዊነት ከነበሩት ዓመታቶች በጥሩ ስፖርታዊ ጨዋነት ያለምንም ክስ እና ጭቅጭቅ ውድድር የተጠናቀቀበት ዓመት ነበር ባለፈው ዓመት። ስለዚህ ዘንድሮ ደግሞ በልዩ ዝግጅት ቀድመን በርካታ ስራዎችን በመስራታችን በጥሩ ስፖርታዊ ጨዋነት በጥሩ መፈቃቀር፣ መከባበር፣ ወንድማማችነትና እህትማማችነትን የምናዳብርበት ትልቅ ፕሮግራም ነው ማለት ነው። አጠቃላይ ለባህል ስፖርቶች ልማት ከዚህ ቀደም ከነበረው በተሻለ መንገድ በዚህ ዓመት በተቀናጀ መንገድ እንዲመራ ተደርጓል። በተለይ አዲሱ ፖሊሲያችን የባህል ስፖርቶችን አንድ ፒላር አድርጎ አውጥቶ መልማት እንዳለበትና በተሻለ መንገድ ተቀናጅቶ መንግስት ደግፎ መውጣት እንዳለበት ያስቀመጠበት ሁኔታ አለ። ይህንን መነሻ በማድረግ እንግዲህ የዘንድሮ የባህል ስፖርቶች ውድድርና ፌስቲቫል በክልል ደረጃ ሲደረግ ሁላችሁም የሚዲያ አካላት እንደምታውቁት በጣም በተሻለ መንገድ የህዝቦችን በሚያቀራርብ መንገድ ህብረ ብሔራዊ አንድነትን በሚያስከብር ወንድማማችነትን በሚያረጋግጥ መንገድ ሁሉም ክልል በተደራጀ መንገድ ሲያደርጉ ቆይቷል ማለት ነው። ስለዚህ አሁን እንደ ሀገር አቀፉን በተሻለ መንገድ የአዘጋጅ ክልል ሀረሪ ክልል በጣም በተደራጀ መንገድ ዝግጅት እያደረገ ይገኛል። ሁላችንም እንደምናውቀው ሀረር የፍቅር ከተማ፣ የወንድማማችነት፣ የአብሮነት ከተማ ነችና በአጠቃላይ 12ቱም ክልል ጨምሮ 2ቱ ከተማ አስተዳደሮች በዚህ ውድድር ላይ እንደሚሳተፉ ይጠበቃል። እስካሁንም ዳታዎች ተወስዶ አጠቃላይ ይህንን ውድድር የሚመሩ ከሀገር አቀፍ ጀምሮ እስከ ክልል አዘጋጅ ክልል ድረስ ከቴክኒካል ኮሚቴ ጀምሮ ውድድሩን የሚያስተባብሩ በሙሉ ተቀናጅቶ እየተሰራ ይገኛል። የባህል ስፖርቶች ፌዴሬሽን ጋርም በጋራ ተቀናጅተን በተሻለ መንገድ እየተሰራ ይገኛል ማለት ነው። ባለፈውም ስልጠና ሰጥተናል። ምናልባት እዚህ ውስጥ በርካቶቻችሁ ስልጠና ወስዳችኋል ብዬ አስባለሁኝ። ያ ስልጠናም የሚቀጥል ነው የሚሆነው ማለት ነው። ስለዚህ ማቴሪያሎቹ በራሱ ከማዘመን አኳያ ምቹ ሆነው በቀላሉ በየትኛውም ቦታ በስራ ቦታዎቻችን በቤታችንም ልንጠቀምባቸው የምንችል ማቴሪያሎች ከማድረግ አኳያ ከተለያዩ ባለድርሻ አካላቶች ጋር እየሰራን ነው የምንገኘው ማለት ነው። እንዳያችሁት በባለፈው ዓመት ጀምሮ አዲስ ቀላል የሆኑ ማቴሪያሎችን ለውድድሩ መጠቀም ጀምረናል ማለት ነው። አሁንም እሱን በቂ የሆነ ማቴሪያል አዘጋጅተናል። በዛ መልኩ የምንሄድበት ነው የሚሆነው። በቀጣይም በተለይ የውድድር ቦታን ራሱ ምቹ ከማድረግ አኳያ በተለይ የትግልን ውድድር ሜዳ ፀሐይ ስለሚሆን ብዙ ጊዜ አዳራሽ ውስጥ የማድረግ አዲስ አበባ የነበረው ውድድር ላይ ጂም ውስጥ ነበር ያካሄድ ነው። እንደዚህ አይነት ነገሮች በቀጣይ ምናልባትም ያው አስተናጋጅ ክልሎች የሚችሉት ሁኔታውን በማመቻቸት ነው እንጂ ሌሎች ግን የግል ውድድሮችን በባለፈው እንዳስታወሳችሁ ስናዘጋጅ ቤት ውስጥ የሚካሄድበት ምቹ ሆኖ የትኛውም ሰው የሚሳተፍባቸው ለማድረግ እየሰራን ነው የምንገኘው እንደ ፌዴሬሽን ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የኢትዮጵያ ብሔራዊ ቡድንን የተመለከተ መረጃ ነው ወደ እናንተ የምናስከትለው። የኢትዮጵያ ብሔራዊ ቡድን በ2027 በምስራቅ አፍሪካ ሀገራቶች አዘጋጅነት በሚከናወነው የአፍሪካ ዋንጫ የውድድር መድረክ ላይ ለመሳተፍ የሚያስችለውን ወደ ቅድመ ማጣሪያ የዛሬ ምሽት ጨዋታውን የሚያከናውን ይሆናል። በሞሮኮ ኤል አብዲ ስቴዲየም ሳውቶሜን እና ፕሪንሲፔን የሚገጥም ነው የሚሆነው ማለት ነው የኢትዮጵያ ብሔራዊ ቡድን። ይህ ጨዋታ እንግዲህ ከመጀመሩ አስቀድሞ ወይም ደግሞ ይህን ጨዋታ ከማድረጉ አስቀድሞ ወደ ስፍራው ያቀናው ወደ ጨዋታው ስፍራ ያቀናው የኢትዮጵያ ብሔራዊ ቡድን እዛው በሞሮኮ ልምምዱን ሲሰራ መቆየቱም የሚታወስ ነውና ዛሬ አመሻሽ 12 ሰዓት ላይ ጨዋታው ይከናወናል። በዚህ ጨዋታ ላይ ባለሜዳዋ ሳውቶሜና ፕሪንሲፔ ናት። ስለዚህ የባለሜዳዋን ወይም ደግሞ በሜዳዋ የምታደርገውን ማሊያ የመልበስ
እድሉ ያላት እሷ ናት። ዛሬ እንግዲህ የኢትዮጵያ ብሔራዊ ቡድን ከሜዳ ውጪ እንደሚደረገው ጨዋታ ተቆጥሮ ማለት ነው ሙሉ ቀይ ማሊያ እንደሚለብስ በጨዋታው ላይ ተነግሯል። ከዛ ባለፈ ደግሞ እንደዚሁ የተጋጣሚው የሳኦ ቶሜና ፕሪንሲፔ ብሔራዊ ቡድን ደግሞ ቢጫ ማሊያ በጥቁር ቁምጣ እንደሚለብስ እንደዚሁ ተገልጿል ማለት ነው። አጠቃላይ የኢትዮጵያ ብሔራዊ ቡድን ተጫዋቾች በመልካም ጤንነት ላይ እንደሚገኙ ከስፍራው ያገኘነው መረጃ ያመለክታል። ይህንኑ መረጃ ደግሞ የኢትዮጵያ እግር ኳስ ፌዴሬሽንም አረጋግጧል። በሙሉ ጤንነት ላይ ጨዋታውን ለማሸነፍ ሰዓቱን በመጠባበቅ ላይ እንደሚገኙ ነው የተገለጸው ማለት ነው። የመልሱ ጨዋታ በቀጣይ በድሬዳዋ ኢንተርናሽናል ስቴዲየም የሚከናወን ነው የሚሆነው። ከወዲሁ እንግዲህ ለኢትዮጵያ ብሔራዊ ቡድን ዛሬ በሚኖረው ጨዋታ መልካም እድል፣ መልካም ውጤት እንዲገጥመው ናሁ ስፖርት ይመኛል። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ነው የሚመስሉት። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን በመከታተል ላይ የምትገኙት ናሁ ቴሌቪዥን ነው። ናሁ ስፖርትን ወደ እናንተ እያደረስን እንገኛለን። የዕለተ አርብ መጋቢት 18 አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ቀደም ሲልም የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሷል። የባህር ማዶ ስፖርታዊ መረጃዎቻችንን የምንጀምረው የአውሮፓ አገራት ወደ ዓለም እግር ኳስ ዋንጫ ውድድር መድረክ ለማለፍ የሚያደርጉትን ፉክክር እየተመለከትንበት ያለውን ቀናቶችን በተመለከተ ነው እንግዲህ መረጃዎች ወደ እናንተ የምናደርሰው። ትላንት እንግዲህ 16 የአውሮፓ ሀገራት እየተሳተፉበት የሚገኘው ወደ 2026 የዓለም እግር ኳስ ዋንጫ የውድድር መድረክ ለማቅናት የጥሎ ማለፍ ጨዋታዎች ተደርጓል። ትላንት 8 ሀገራቶች ከውድድር መድረኩ ተሰናብቷል። 8ቱ ደግሞ ወደ ቀጣዩ ዙር ማለፍ የቻሉበትን ውጤት ማስመዝገብ ችለዋል ማለት ነው። ትላንት በነበሩት ጨዋታዎች የተለያዩ ውጤቶች ተመዝግበዋል። ቱርክ በሜዳዋ እንደዚህ ሮማኒያን አስተናግዳ ነበረ። ፈርዲ ካዲዮጉሉ ባስቆጠራት ብቸኛ ግብ የቱርክ ብሔራዊ ቡድን ጨዋታውን 1-0 በሆነ ውጤት ማሸነፍ ችሏል። ወደ ቀጣዩም ዙር ማለፍ ችሏል። ጣሊያንን እንደዚሁ ከሰሜን አየርላንድ ጋር ያገናኘው ጨዋታ በጣሊያን 2-0 አሸናፊነት ተጠናቋል። ሞይስኪን እና እንደዚሁ ሳንድሮ ቶላኒ ሁለቱን የጣሊያን ብሔራዊ ቡድን የአሸናፊነት ግብ ከመረብ ማሳረፍ ችሏል። ሌሎችም ጨዋታዎች ነበሩ። በስፔን ቫሌንሺያ በተደረገ የስዊድን እና የዩክሬን ጨዋታ የስዊድን ብሔራዊ ቡድን 3-1 በሆነ ውጤት ማሸነፍ ችሏል። ለስዊድን ብሔራዊ ቡድን ሶስቱን የአሸናፊነት ግቦች ደግሞ የአርሰናሉ የፊት መስመር አጥቂ ቪክቶር ጆኬሬሽ ነው ከመረብ ማሳረፍ የቻለው። ሁለቱን በጨዋታ እንደዚሁ አንዱን ደግሞ በፍጹም ቅጣት ምት ማስቆጠር ችሏል ማለት ነው። ሌላኛው ጨዋታ በዌልስና በቦስኒያ ኤርዞጎቪና መካከል ጨዋታው ተከናውኖ እንግዲህ ቦስኒያ ኤርዞጎቪና 4-2 በሆነ ውጤት ነው ማሸነፍ የቻለችው። በመለያ ምት አስቀድሞ ሙሉ 90 ደቂቃው አንዳቻ በሆነ ውጤት ነበር የተጠናቀቀው። ዴንማርክን ከሰሜን መቄዶኒያ ጋር ያገናኘው ጨዋታ በዴንማርክ 4-0 አሸናፊነት ተጠናቋል። ፖላንድ ከአልባኒያ ያደረጉት ጨዋታ ደግሞ እንደዚሁ በፖላንድ 2-1 አሸናፊነት ተጠናቋል። ዜሌንስኪና ሮበርት ሌዋንዶስኪ የባርሴሎና የፊት መስመር አጥቂ ሁለቱን የፖላንድን ብሔራዊ ቡድን የአሸናፊነት ግብ እንደዚሁ ከመረብ አሳርፈዋል ማለት ነው። ሌላኛው ጨዋታ የነበረው እንደዚሁ በቼክ ሪፐብሊክ እና
እንደዚሁ በአየርላንድ መካከል የተደረገ ጨዋታ ነበረ። ቼክ ሪፐብሊክ ይህን ጨዋታ 4-3 በሆነ ውጤት በመለያ ምት ማሸነፍ ችላለች። የመጀመሪያው መደበኛ ደቂቃ 2-2 በሆነ ውጤት ነበር የተጠናቀቀው። በቀጣይ ወደ ዓለም ዋንጫው ለማምራት የሚደረገው ፍክክር ከማክሰኞ ምሽት ጀምሮ የሚከናወን ነው የሚሆነው። በዚህ መሰረት የሚገናኙትን ሀገራት ብሔራዊ ቡድኖች ስንመለከት ኮሶቮ ከቱርክ እንደዚሁ ስዊድን ከፖላንድ ጋር ጨዋታዋን ታደርጋለች። ቼክ ሪፐብሊክ እንደዚሁ ከዴንማርክ ሲገናኙ ሌላኛው ጨዋታ ደግሞ የሚሆነው ቦስኒያ ኤርዞጎቪና ደግሞ ከጣሊያን ጋር የሚያደርጉት ጨዋታ ይጠበቃል ማለት ነው። እንግዲህ 8 ሀገራት ብሔራዊ ቡድኖች ናቸው አሁን የሚቀሩት። አሁን በቀጣይ በማክሰኞ ምሽት በሚደረጉት ጨዋታዎች 4ቱ አሸናፊ ብሔራዊ ቡድኖች በቀጥታ በ2026 የዓለም እግር ኳስ ዋንጫ የውድድር መድረክ ካናዳ፣ ሜክሲኮና አሜሪካ በጣምራ በሚያሰናዱት የዓለም ዋንጫ ላይ መሳተፍ የሚያስችላቸውን ትኬት መቁረጥ ይችላሉ ማለት ነውና እንግዲህ ማክሰኞ ምሽት እነዚህ ሀገራቶች ይለይላቸዋል። በተለይ የጣሊያን ብሔራዊ ቡድን በጣም እየተጠበቀ ነው የሚገኘው። ትላንትናም ቤርጋሞ ላይ በነበረው ጨዋታ እንደዚሁ 2-0 በሆነ ውጤት አሸንፎ ቀጣዩን ዙር መቀላቀል የቻለበትን ሁኔታ ተመልክተናል። በርካታ ደጋፊዎች በስቴዲየም ተገኝተው ይህን ጨዋታ ተከታትለውታል። እንግዲህ የጣሊያን ብሔራዊ ቡድን በዓለም እግር ኳስ ዋንጫ የውድድር መድረክ አሻራ ማሳረፍ ከቻሉ የዋንጫ ክብሩንም ደጋግሞ ማንሳት ከቻሉ ሀገራቶች መካከል አንደኛዋ ናት እንደሚታወቀው ማለት ነውና ነገር ግን አሁን የጣሊያን ብሔራዊ ቡድን ያለፉትን አመታቶች በጣም ተዳክሞ እየተመለከት ነው እንገኛለን። ያው በየአራት አመቱ አንዴ ስለሚደረግ የዓለም ዋንጫ ረጅም ጊዜ ነው ከውድድር መድረኩ የሚያርቃቸው ማለት ነውና 2006 ላይ ፈረንሳይን በማሸነፍ የዓለም ዋንጫው አሸናፊ እንደነበረች ይታወሳል። 2010 ላይ ደግሞ እንደዚሁ ከምድቧ ነው የተሰናበተችው። እዚሁ አፍሪካ ላይ ተሰናድቶ ደቡብ አፍሪካ አሰናድተው በነበረው የ2010 እና ስፔን ሻምፒዮና በነበረችበት የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ማለት ነው። ከዛም ባለፈ እንደዚሁ 2014 የዓለም ዋንጫ ላይ ደግሞ ከምድብ እንደዚሁ በተመሳሳይ ወድቃ እንደነበረ ይታወሳል የጣሊያን ብሔራዊ ቡድን ማለት ነው። በ2018 የዓለም ዋንጫ አልነበረችም። በ2022 የካታር ዓለም ዋንጫም እንደዚሁ እንዳልነበረች ይታወሳል። አሁን እንግዲህ ለ12 ዓመታት ከውድድር መድረኩ ላለመቅረት የመጨረሻው ምዕራፍ ላይ ደርሳለች። የመልሱን ጨዋታ ወይም ደግሞ ማክሰኞ ምሽት የሚደረገውን ጨዋታ ኤርዞጎቪኒያን ማሸነፍ ከቻለች የበለጠ ወደ ዓለም ዋንጫው እንግዲህ 2 የውድድር መድረክ ካመለጣት በኋላ ለመምጣት ያስችላታል ማለት ነው። አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አብራችሁኑ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን እንደተለመደው እንግዲህ በስተመጨረሻ ወደ እናንተ መረጃዎችን የምናደርስበት አጫጭር ስፖርታዊ መረጃዎች ሰዓት ላይ ደርሰናል። ከዚህ ሰዓት ጀምረን እንግዲህ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ የምናደርስ ነው የሚሆነው። እንግዲህ የክረምቱ የተጫዋቾች የዝውውር መስኮት ገና አልተከፈተም። ነገር ግን ከወዲሁ ትልልቅ ትኩረትን የሳቡ አንዳንድ ተጫዋቾች ከተለያዩ ክለቦች ጋር ስማቸው ከወዲሁ እየተያያዘ ነው የሚገኘው። ይሄ ደግሞ የመገናኛ ብዙሃን በስፋት እየዘገቡት ይገኛሉ። እነዚህ እንግዲህ በሩመር የሚነሱ መረጃዎች የሚሳኩበትም የማይሳኩበትም ሁኔታ ሊኖር ይችላል። ነገር ግን አስቀድሞ የሚነሱትን መረጃዎች ወደ እናንተ ለማድረስ ያህል ነው። የአርሰናልን የተወሰኑ መረጃዎች እናንሳ። ከአርሰናል ጋር እንግዲህ ትልልቅ
በየሊጎቹ የምናውቃቸው ተጫዋቾች ሊዘዋወሩ የሚችሉበት እድል እንዳለ እየተገለጸ ነው የሚገኘው። አርሰናል እንግዲህ በክረምቱ የተጫዋቾች የዝውውር መስኮት የነቃ ተሳትፎ ለማድረግ ተጫዋቾችን መልቀቅ እንዳለበትና የሂሳብ መዝገቡን ባላንስ ማድረግ እንዳለበት እየተነገረ ነው የሚገኘው። እንግዲህ ከሚያመጣቸው ተጫዋቾች ባለፈም ደግሞ የሚለቁም ተጫዋቾች ስም ዝርዝራቸው ይፋ እየተደረገ ነው የሚገኘው። ቅድመ ግምት እየተቀመጠ ይገኛል። በእርግጥ የውድድር ዓመቱ ሲያልቅ ደግሞ ምን አይነት አፈጻጸማቸውን ገምግመው ነው እንግዲህ የተጫዋቾቹን ፐርፎርማንስ ቢቆዩ ከእድሜ አንጻር ካላቸው ፐርፎርማንስ አንጻር ብናቆያቸው በቡድኑ ውስጥ በቀጣይ ምን ሊሰሩ ይችላሉ የሚለውን ነገር እንግዲህ የቡድኑ ወይም የክለቡ አመራሮች ከአሰልጣኙ ጋር በመነጋገር ነው እነዚህን ስንብቶች ያጸናሉ ተብሎ የሚጠበቀው ማለት ነውና በምትካቸው ግን የሚመጡ ተጫዋቾችም አብዛኞቹ ወጣት እንዲሆኑ ይፈልጋሉ ተብሏል። አሰልጣኝ ሚካኤል አርቴታን ጨምሮ የክለቡ አመራሮችም ጭምር ወጣት ተጫዋቾች ቢሆኑ የተሻለ ነው ቀጣዩን የአርሰናልን ጠንካራ ቡድን ለመገንባት የሚሉ መረጃዎች እየወጡ ይገኛሉ። ይህንን ተከትሎ እንግዲህ አንዳንድ ወጣት ተጫዋቾችን ለማምጣት ፍላጎት አላቸው ተብሏል። ለሞናኮ እየተጫወተ የሚገኘውን ብራዚላዊውን ኢንተርናሽናል እንደዚሁ የቀኝ መስመር የተከላካይ ስፍራ ተጫዋችን በቤን ዋይት ቦታ ቤን ዋይት ምናልባት ወደ ኤቨርተን ያቀናል ተብሏል፣ ወይም ወደ ሌላ ክለቦችም የሚያመራበት እድል አለ እየተባለ ይገኛል። በዝውውሩ ላይ ግን ኤቨርተን ነው የበለጠ እየገፋ የመጣው ቤን ዋይትን ለማስፈረም ተብሏል ከአርሰናልና ለሞናኮ በመጫወት ላይ የሚገኘው የ24 ዓመቱን ቫንደርሰንን ለማስፈረም ፍላጎት አላቸው ተብሏል። ይሄ ተጫዋች እንግዲህ በፍሬንች ሊጓኑ ክለብ እጅግ በጣም አስደናቂ ብቃቱን እያስመለከተ ይገኛል። አሰልጣኝ ሚካኤል አርቴታም ይህን ተጫዋች እንግዲህ በዚህ ቦታ ላይ ከያዛቸው ተጫዋቾች መካከል አንደኛውን ስሙን አስፍሮታል ተብሏል። ቲም ቶክ የተሰኘው የመረጃ ምንጭ ነው ይህንን ዘገባ ይፋ ያደረገው። ሌላኛው አርሰናልና ማንቸስተር ሲቲን ያፋጠጠ አንድ ታዳጊ ተጫዋች አለ። ይህንን ተጫዋች ለማስፈረም ሁለቱ ክለቦች ፉክክር ውስጥ ስለመግባታቸው ነው እየተገለጸ የሚገኘው። ሄርትስ ኦስፖር የተሰኘ ተጫዋች ነው። 17 ዓመቱ ላይ ይገኛል። እንግዲህ በስኮትላንድ ነው እየተጫወተ የሚገኘው። ማንቸስተር ሲቲዎችም የዚህን ተጫዋች ክህሎት በመረዳት ይህንን ተጫዋች ከአርሰናል በመንጠቅ ወደ ክለባቸው ለማምጣት ከፍተኛ ጥረት በማድረግ ላይ እንደሚገኙ ነው እየተገለጸ የሚገኘው። አርሰናሎችም ይህንን ተጫዋች ለማስፈረም እንደዚሁ አንዳንድ እንቅስቃሴ ስለመጀመራቸው ተነግሯል ማለት ነው። ሄርትስ ኦስፖር በከፍተኛ ሁኔታ ወጣት ተጫዋቾችን እስካሁን ድረስ ከተመለከትናቸው ወጣት ተጫዋቾች መካከል አንደኛው ክህሎት ያለው ተጫዋች ነው ተብሎ ነው እየታመነበት የሚገኘው ተብሏል እንደ መረጃው ምንጭ ከሆነና በአጠቃላይ እኛም እንግዲህ መረጃዎችን ስንፈልግ ስለሱ በክለብ ውስጥ እስካለው ቆይታ በአካዳሚ ውስጥ እስካለው ቆይታ የተመለከትናቸው መረጃዎች ይህንን ነው የሚያመለክቱት ማለት ነው። ሌላው እንግዲህ ከአርሰናል ጋር በተያያዘ አንድ ታዳጊ ተጫዋች አለ። ስሙ እየተያዘ ይገኛል። ሳኒ ማዩሉ ይሰኛል። 19 ዓመቱ ላይ ነው የሚገኘው። ለፒኤስጂ በመጫወት ላይ ይገኛልና ይህንን ሴንትራል ሚድፊልደር ለማስፈረም እንደዚሁ አርሰናል ፍላጎትን እያሳየ ስለመሆኑ ተገልጿል። ይህንን ደግሞ ሚዲያ ፉት የተሰኘ የመረጃ ምንጭ ነው እንደዚሁ የዘገበው ማለት ነው። ሌሎቹን ሲኒየር ተጫዋቾችን ስንመለከት ደግሞ ማንቸስተር ዩናይትድ እንግዲህ በክረምቱ የተጫዋቾች የዝውውር መስኮት በተለይ የነ ካስሜሮና ማኖ ጋርቴን የመሳሰሉ ተጫዋቾችን ተተኪ እያፈላለገ እንዳለ እየተነገረ ነው የሚገኘው። 3 ተጫዋቾችን ይዟል ለፕሪሚየር ሊጉ የሚጫወቱትም ማለት ነው። አንደኛው ኤሎይት አንደርሰን ነው። ሌላኛው ደግሞ እንደዚሁ ሳንድሮ ቶላኒ ነው። በሌሎች ክለቦችም ይፈልጋል ይሄ ተጫዋች። ማንቸስተር ዩናይትድም ይህንን ተጫዋች ለማምጣት ፍላጎት አለው ተብሏል። የክሪስታል ፓላሱ አዳም ዋትሰንን በተመሳሳይ ለማስፈረም ፍላጎት እንዳላቸው እየገለጹ ነው የሚገኙት ማለት ነው። ሉዊስ ሃልንም ከኒውካስል ዩናይትድ በ35 ሚሊዮን ፓውንድ ዩናይትዶች የማስፈረም ፍላጎት እንዳላቸው እየተገለጸ ነው የሚገኘው። ብቻ በክረምቱ የተጫዋቾች የዝውውር መስኮት በተለይ ዩናይትድ፣ አርሰናል፣ ሊቨርፑል፣ ቼልሲን እንደዚሁ ማንቸስተር ሲቲ ትልልቅ ዝውውሮችን ሊፈጽሙ እንደሚችሉ ነው ከወዲሁ መረጃዎች እየጠቆሙ የሚገኙት ማለት ነው። እና አሁን ላይ እንግዲህ በሩመር ደረጃ ትልልቅ የመገናኛ ብዙሃን እየዘገቧቸው የሚገኙ የዝውውር ሩመሮች ይህንን ነው የሚመስሉት። ክቡራትና ክቡራን ተመልካቾቻችን ስለተከታተላችሁን እጅግ በጣም እናመሰግናለን። ለዛሬ ዕለተ ዓርብ መጋቢት 18 2018 ዓ.ም ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበረ። አብራችሁን ስለነበራችሁ በጣም እናመሰግናለን። መረጃዎቹን ለእናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። መልካም ቀን ይሁንላችሁ።